እኔ አህመድ ቢን ጀበል ሱፊያ ነኝ። ሱፊ የሚባሉ በኋላ ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ኦልሞስት ወደ 60 ምናምን አመት በኋላ ያ ማለት 100 ዓመተ ሂጅራ አካባቢ ድሃዎች ምስኪኖች የነበሩ መስጊድ አካባቢ የሚቀመጡ ብዙም ስራ የማይሰሩ ከዓለማዊ ህይወት ራሳቸውን ያገለሉ ሰዎች ይለብሱት የነበረው ልብስ ከሱፍ ስለተሰራ ሱፊያዎች ወይንም የሱፍ ልብስ ለባሾች የሚል ስያሜ ተሰጣቸው። ይሄ ሁሉ ሴጣናዊ ተግባር የሚሰራን ሰው ነው ኡስታዝ ብላችሁ የምትጠሩት። አላህ ይቅር ይበለኝ። ሙስተፈረላ በሉ አላህ ይቅር ይበላ። እዚህ ጋር አህመድ ቢን ጀበል ከተናገራቸው ነገሮች ውስጥ እስኪ የፕሮፓጋንዳ ቁልፍ ስትራቴጂ ብሎ ከዘረዘራቸው ውስጥ እስቲ የትኛው ነው የእስልምና አስተምህሮት? አረ የትኛው ነው ትክክለኛ የእስልምና አስተምህሮት? እዚህ ውስጥ ከተዘረዘሩት ሰዎችን መወንጀል ነው፣ የሰዎችን ጥፋት ማስተላለፍ ነው፣ የራሱን ጥፋት ሰው ማስመሰል ነው፣ ያላግባብ ማወደስ ነው፣ ሰዎችን ማንጓጠጥ አሁን መንፈሳዊ ነው። ሐሰትን ተጠቅሞ ሰዎችን መወንጀት ሃይማኖታዊ ነው። ነገሮችን የሰዎችን ሐሳብና ትውስታ መቀየር እስላማዊ ነው። በሰዎች ተጠቅሞ ሌሎችን ሰዎች መጉዳት የእስልምና አስተምህሮት ነው። ነገሮችን አስቀይሰ ትኩረትን ማስቀየስ፣ ማፋጠጥ፣ ማዳፈን ይሄ ሁሉ ሰይጣናዊ ተግባር 36 ሰይጣናዊ ተግባራትን ዘርዝሮ ይሄንን አድርጉ ብሎ ሚሽን ሰጥቶ የሚያሰማራን የሰይጣን ቁንጮ ነው አሁን ኡስታዝ ብላችሁ የምትጠሩት። ቁጥሩ ሱፊያ፣ ሰለፊያ፣ ወሃቢያ፣ ኢኽዋንያ፣ ሺአ፣ ቲጃንያ ምናምንያ አንዱም በነብዩ ሰለላሁ ዐለይሂ ወሰለም ዘመን የለም። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ብቻ ናቸው። አላህም ሙስሊም ነው ያለው። እነዚህ ሁሉ ምንጠራቸው ስሞች ሰዎች የሰየሟቸው ስሞች ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለ ማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነብዩ አለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጭበርባሪና ዱርዬ አይደለሁም፣ አጭበርባሪና ዱርዬ ግን አያታልኝም ይላል። ለስቱ ኺበን ወለል ኺቡ ይخدع ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። አሁን አማራ አይሰማም። ችግሩ ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ነው የመካነ ሰላም ልጆች ናቸው የሄዱት። እና ስጡን ሲሏቸው አልሰጥም ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመድ ቢን ጀበል ሼክ ከል ያረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና ጉዳዮች ኃላፊ ሆነ ምናምን ተብሎ መጣ። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት እኔ ስለ ወሃቢያ ስናገር ስለ እስላም አይደለም፣ ስለ እስልምናው አይደለም። እስልምናማ ተከባብረን ኖረናል። እስልምና ቤተሰቤ ነው፣ እስልምና ቤቴ ነው። የሐረር ልጅ ሆኖ እስልምናን መናገር አይቻልም። እውነት ነው ወንድማችን ዘመዴ እንዳለው እስልምናን መናገር በተለይ ደግሞ እንደዚህ ወደ ሐረር ወደ ድሬዳዋ እስልምና በርካታ የሚወዙበት የፍቅር ሰዎች ናቸውና የጥንቱ ይሻላል። ሙስሊም ክርስቲያኑ በፍቅር በሰላም ተስማምቶ የሚኖርበት ታቦታችን ገባ ብለው የሚዘምሩ አብሮ ሙስሊሞቻችን ምንጣፍ አብረው የሚያነጥፉ ወንድሞቻችን በተለያየ ስፍራ እናቃልና እነዚህ ሰዎች ግን ክፉ የአረብ ተልኮ ያስፈጸሙ የአረብ ሀገር ተላላኪ ሆነው ቀርበው እስልምናውንም ክርስቲያኑንም ለመበጠጥ የሚሞክሩ ሰዎች ናቸውና እነዚህን ሰዎች በተደጋጋሚ ብዙ እስላም ሙስሊሞች በራሱ እስልምናን የሚከተሉ ሰዎች
ተው ብለው አውግዘዋቸዋል። እንግዲህ አሰማቸዋለሁ ይሄን ቪዲዮ ዛሬ ማለት ነው። እንዲሁም ደግሞ ዘመድኩን በተለያየ መረጃ በማቅረብ እየሄዱበት ያለውን አክራሪነትና ጽንፈኝነት አላስፈላጊ የሆነ ክርስቲያናዊ ጥላቻቸውን ሁሉ ጊዜም የሚያቀርቡት ነገር ጦርነትን የሚቀሰቀስ ጂሃድ የሚልሱት ነገር ይዞ አላስፈላጊ ነገር ውስጥ መገባቱ ትክክል አይደለም። እስልምና ከክርስትናው በፍቅር በሰላም በመከባበር አብሮነቱ ያለ ነው ማለት ነው። ይሄን ደግሞ ይቀጥላል። ነገር ግን እነዚህን ሰዎች ካሁኑ አደም ማስገዛት ባይሰሞን እንኳን በወሎ መካነ ሰላም በተፈጠረው ነገር ምን ያህል ፖለቲካ አስተሩ እንደነበረ እንመለከታለን። እስኪ የሚሉ ደግሞ ነው በሚያንቀጠቅጡ ድምጹ ጦርነት ድል ነው አሊያም ሸሂድነት ነው ሲል በወኔ በፍጹም ጀግንነት ይናገራል። የጀግኖቹ መሪ የዘመናችን ጀግና እኔ ወለየ ነኝ። ክርስቲያኖች ወልደው ሙስሊም ያሳደገኝ ኩሩ ኢትዮጵያዊ እኔ ወሎ ልጅ ነኝ። በሸዋበር መስጊድ ቁርአን የቀራሁኝ በአባ መፍቀሬ ቤት ዳይት የደገምኩኝ ወላሂ ማርያምን እያልኩኝ የማልኩኝ እኔ አንድ ነገር ምነግራችሁ በሃይማኖትም ቢመጡ ትላንትና እስልምናን ሃይማኖት ያስገባው ክርስትና ሃይማኖት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደተኞቹን የነሱን ዜጎች ተወላጆችን የላከው ክርስቲያን የሆነው ነጋሽ ጋር ነው አስረግጬ የምነግረው። ስለዚህ ዛሬ በሚያመጡት ሐሳብ ትላንትና ክርስትና ሃይማኖት ለእስልምና የሰራውን ውለታ ማፍረስ አይቻልም። አትፍሩ። ኢትዮጵያን ባንዲራ ማውለብለብ ነው። የኢትዮጵያን አንድነት ማሳየት ነው። ለዓለም ሕዝብ ኢትዮጵያ ለማኝ ሆና አለማሳየት ነው። ሰጥቶ መቀበልን መስራት ነው። መሪያችን ዘመነ ካሴ በጣም ጥሩ። እሺ አንተም ጠይቃለሁ። በ1928 የሞትንበት ባንዲራ የትኛው ባንዲራ ነው? ይሄ አሁን ኢህአዴግ ይዞት የመጣው ባንዲራ ነው? ንገረኝ። ከዛ በፊት ከኦርቶዶክሶች በጣም የሚገርመኝን ነገር ልንገራችሁ። ወላሂ በጣም የሚገርመኝ ማለት ነው ከ100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያረግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል። እሱም ሲጸልይ ለሀገሩም ይጸልያል። ሀገሩን ባንዲራ ያያል፣ ሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ነገር አለው። እነዚህ ደገኛ ሙስሊሞች እንደገለጹት ነው እንግዲህ እስላም ከክርስቲያኑ የኖርንበትን የፍቅር የአንድነት የአብሮነት ሰንሰለት በእንደዚህ አይነት ሰዎች አፍራሽ ኃይሉ በሚሆኑ ክፉ ነገርን በሚናገሩና ክፉ ዓላማ ባላቸው ሰዎች ሊላላ አይገባም። የዚህ ቪዲዮ ዋና ዓላማ እንዲህ ያለውን ፍቅር አብሮነት መልካምነትን ኦርቶዶክሱ ለሙስሊም እስልምናው ለኦርቶዶክስ ያለውን ክብርና መደናነቅ የሚያሳይ ነው ማለት ነው። እንግዲህ እንዲህ ያሉ ደግሞ ሰዎችን ተው ማለት ስለሚገባ ሌሎች መረጃ እየወጡባቸው ለምሳሌ በመካነ ሰላም ባይሰሙን በሆኑ ነገር አጡዘው አማራ ክልልን በተለይ እስላምና ክርስቲያንን እልቂት ሊፈጥሩ ስለፈለጉ ማለት ነው። እስኪ ቪዲዮ ደግሞ እንየው። የፓስተር ለህግ እንዲቀርብ ተጠየቀ። ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። ወንበድና የተፈጸመባቸው እኚህ አባት የሐዋሳ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አገልጋይ ካህን ሲሆኑ ታዲያ አንድን የተከበሩ የእምነት ተቋማት አባት ሆን ተብሎ ከባህልም ከእምነትም ስርዓትም ያፈነገጠና በግለሰቦችም ደረጃ ቢሆን በሰብአዊነትም በሚጥስ መልኩና ክብርን በሚነካ መልኩ የፈጸመው ግለሰብ በህግ ይጠየቅ ዘንድ እንዲሁም መንግስት በየትኛውም የሀገሪቱ ክፍል ከቃላት እስከ ተግባራት የሚደረጉ የሃይማኖት ከሃይማኖት ለማጋጨት የሚሰሩ ግለሰቦችን ችላ ማለት እንደሌለበትም ጠይቀዋል። እንዲህ አይነቱ ነውር ሁሉም አጀንዳ አድርጎ ሊቃወመው ይገባልና ፍትህ እንዲሰጥም የሐዋሳ ከተማ አስተዳደር የበኩሉን ድርሻ እንዲወጣም ጠይቀዋል። ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር በጣም አወዛጋቢ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይሄንን ኢሹ በጣም ያጋሉትና ያሮን አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው።
አሁን ያስመለከትኳችሁ ሁለት ቪዲዮዎች አብሮነትን የሚያቀዘቅዙ በሃይማኖት ወይም አማኝ ነን የምንል ሰዎች ልናደርጋቸው የማይገቡ ነገር ናቸው። እንግዲህ ፕሮቴስታንቱ እንደዛ አድርጎ ካህን አባቱን ለማንገላታት ሲሞክር እኔም ደግሞ እነ ሙጂብ አሚኑ የማይሆን ነገር ይሆናል ብሎ ማሰብና የራስ የሆነ ነገር ማክበር ጥሩ ነው። ግን የሌላን ሰው ደግሞ በኃይል ባላስፈላጊ ነገር ወስዳለው እንዲያል ነገሮች ዝም ብሎ ለሙቀትና ተከታይ ለማብዛት የሚደረጉ ነገሮች በአብሮነት መኖርን የሚቀዘቅዝ በሃይማኖትም የተገባ ስላልሆነ እንደ ሃይማኖት ስንመለከተው ይሄ ከአማኝ የማይጠበቅ እንደ ሃይማኖት የማይገለጽ ነገሮችን ማድረግ በፍቅር አብሮነትን አብሮ በሰላም የመኖርን ነገር በተለይ እስላም ከክርስትና አብሮነታችንን የሚያላላ በመሆኑ ማለት ነው። ይሄንን እንላለን። እስኪ ደግሞ ዘመድ ይቀጣል እንስማው። ይሄን ያ ሰርግ ቤት እንደዚህ ተገኝቷል ቁርአን እንደዚህ ሆኗል ተብሎ ቀውጢ ፈጥረውና አህመዲን ጀበል እኔ ከዛ አንድ ቀን በፊት ሁለት ቀን በፊት እረፍት ወስጃለሁ ለሳምንት የለሁም ብዬ ነበር። አው ቀጥታ ነው ደወለልኝ። አብሮት ያሉት ልጆች አሁንም አሉ። ቀጥታ ነው ጻፈልኝ። መምህር ዘመድኩን እርዳን በዚህ እሳት ነው ያነደዱብን። ሚዲያው የነሱ ነው፣ ስርዓቱ የነሱ ነው። ስለዚህ እባክህን እረፍት የሚባል ነገር የለም ነበር ያለኝ። እኔ ግን ግጥር አድርጌ ያስኩኝ መስጊዱን እንሰራዋለን የባንክ ቡኩን ላኩልኝ አልኩ። ዶክተር አምባቸው ለመጅሊሱ ነገረ። መጅሊሱ ለኔ መምህር ዘመድኩን ብሎ ደብዳቤ ጻፈ። የባንክ አካውንቱን ጠቅሶ እኔ ለሚዲያ አቀረብኩ። ህዝቡ ተረባረበ። ያን ጊዜ ድጋሚ መጡ። እንዴት ምን ይሻለናል ይሄ ሰውዬ ካፊር ያሰራው መስጊድ ውስጥ አንሰግድም አሉ እና ከጅማ መጣ እዛ ልትሰግድ ነበር ድሮ እንዲህ ያከሸፍ ነው በእውነት። አቤት እኔማ አቤት እንዴት እንደተላተምኩ አቤት እንዴት እንደተላው እንደ አሳ አጥንት እኮ ነው ጉሮሯቸው ላይ ይቀርቀር ብዬ አላስበላ አላላውስ ያልኳቸው በእውነት። በተለይ የዋሃቢማ መድኃኒቱ ነኝ እኔ። ትናንትና ሲሰድቡኝ የነበሩ የወሎ እስላሞች ዛሬ ሰደብከኝ ያልሰደብከኝ የምታመጣ ነገር የለም፣ መረከኝ አልመረከኝ የምታመጣ ነገር የለም። ለማተቤ ነው እኔ የምሰራው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስን የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶት ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለኛ ያዘኑ መስለው የአዞን ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ሰላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጮት ተገቢ አይደለም። በመጀመሪያ ለኛ ምታዙን እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። የለም ዛሬ ሌባም የለቀማኛም የለም ሰላም እጁን ተያዘ። አዎ አረ እኒህን ሁለት እስላሞች እንደሰማችኋቸው እንደተመለከታችኋቸው ሰላም ነው፣ ሁሉ ነገር ሰላም ነው። አማራ ክልል መካነ ሰላም ሊበሉ የሚያስቡትን ሁሉ ክፉ አድራጊዎችን አካሪዎችን ተው ብለናል ብለዋል። ይሄ በጣም የተገባ ነው ማለት ነው። ሰላም ለሁላችን ይሁን። ሰላም ቆዩኝ።